ለዛሬ የውበት ዋጋ የተሰኘውን አዲስ የቱርክ ድራማ የመጀመሪያ ክፍል ይዤላችሁ ቀርቤያለሁ። ድራማው ስለ መሬም ስለተባለች ወላጅ አልባ ልጅ ይተርካል። መሬም የምትኖረው ከእናቷ ጓደኛና ከልጆቿ ጋር ነው። መሬም ገና ከልጅነቷ ጀምሮ የቤት ውስጥ ኃላፊነት የምትሸከም ታታሪ ልጅ ናት። ሁሉም ሰው አስቀያሚዋ እያለ ይጠራታል። እሷ ግን ለሰዎች ወሬ ግድ የላትም። እሷንም ካሳደገችው ቤተሰብ ልጅ ቀድር ጋር ስላላት ታሪክ እናያለን። መሬም ቀድርን ከልጅነት ጀምሮ ትወደዋለች። ምን ማለት እንደሆነ ማወቅ ከፈለጋችሁ ማጠቃለያውን አብረን እንይ እስኪ። ግን እባካችሁ ሁላችሁም ላይክ እያደረጋችሁ ጀምሩት። ታሪካችን የሚጀምረው በአንድ ትልቅ ቤተ መንግስት መሰል ቤት ውስጥ ነው። ፖሊሶች በቦታው ተገኝተው የጣት አሻራም እየወሰዱ ነው። ቤቱ በሙሉ ተዘበራርቋል። ምክንያቱም እዚያ ቤቱ ውስጥ ወንጀል ተፈጽሟል። በቴሌቪዥን ዜና ላይ ታዋቂዋ ዘፋኝ መሬም ተዋሊ ከቀናት በፊት መጥፋቷ እየተነገረ ነው። አድናቂዎቿ በሙሉ በእሷ መጥፋት በጣም አዝኗል። ወደ ኋላ መሬም በመንደሯ ወደምትኖርበት ጊዜ እንመለሳለን። ሁሉም ሰው አስቀያሚዋ እያለ ይጠራታል። ምንም እንኳን ብዙ ችግር ብታሳልፍም ሁልጊዜም ተስፋ የማትቆርጥ ደግና ሰውን የምትረዳ ሰው በመሆኗ የመንደሩ ሰው ይወዳታል። መሬም የምትኖረው ከወይዘሮ ጀና ወይም የእናቷ ጓደኛ ጋር ነው። ወላጆቿ ስለሞቱ ጀና ወስዳ አሳድጋታለች። ጀና ሌሎች ሁለት ሴት ልጆች ቢኖሯትም የቤቱን ኃላፊነት በሙሉ በመሬም ላይ ነው የጣለችው። መሬም ቤት ታጽዳለች፣ ምግብ ታበስላለች፣ ሁሉንም ነገር ታደርጋለች። በተጨማሪም 24 ሰዓት ኢንተርኔት ላይ ብቻ የሚውሉትንና የሚኩራሩባትን የጀናን ልጆችም ታገለግላለች። መሬም ምግብ እየሰራች እያለ ከቤት መውጣት ትፈልጋለች። ለዚህም ጨው አለቀ የሚል ምክንያት ለመፍጠር ያለውን ጨው ቆሻሻ ውስጥ ትላለች። ከዚያም ጨው ለመግዛት ከጀና ፍቃድ ጠይቃም ትወጣለች። ስትወጣ የመንደሩ ሰው ሁሉ ሰላም ይሏታል። ግን አሁንም አስቀያሚዋም እያሉ ነው የሚጠሯት። መሬም ወደ ጓደኛዋ ሳር ቤት ትሄዳለች። ሳር ስለ ቀድር የወጣውን ዜና እንድታይ መጽሔትም ትከፍትላታለች። መሬም በቀድር በጣም ትማረካለች። አዲስ ቢዝነስ እንደከፈተ ስታውቅም በጣም ደስ ይላታል። እሱ ጥሩ ነገር ይገባዋል ትላለች። በመጽሔቱ ላይም ቀድር በስር ላይ ካለው ሸሪኩ ከኦክሽን ልጆች ጋር ያለውን ፎቶ ታያለች። መሬም የኦክሽን ልጅ ላሊ ቆንጆ እንደሆነች ትናገራለች። ሳር ግን አንቺማ ከሷ ትበልጫለች ትላታለች። ቀድርም የከፈተው አዲሱ ቢዝነሱ የምሽትም ክለብ ሲሆን ላሊ እዚያ አብረው ትሰራለች። ላሊ ሴትም ሰልጣኞች ስለ ቀድር አድናቆት ሲያወሩ ሰምታ ትቀናና ታባርራቸዋለች። ቀድር ለምን እንዲህ ያደረግሽ ሲላት ላሊ ዳንሳቸውን ስላልተመቸኝ ነው ትላለች። ቀድርም በእውነት ለዳንሱ ነው ወይስ እኔን ስላዩን ያባርሻቸው ብሎ ይጠይቃታል። ላሊ እውነትም እነሱን አንተን እያዩ ነበር፣ ምን ያላስተዋልኩም ትላለች። ቀድርም ይህ የሆነው አይንሽም ከኔ ውጭ ሌላ ስለማያይ ነው ይላታል። ላሊ ግን ቀድር ግንኙነታቸውን ይፋ ለማድረግ ባለመፈለጉም ተበሳጭታለች። ላሊ አባቴ ከእስር ቤትም ሲወጣ ለሁሉም እንናገራለን ትላለች። ቀድርም እስኪ ይውጣና እናያለን ትንሽ ታገሽ ይላታል። እሷም እየታገስኩ እኮ ነው ትላለች። በነገራችን ላይ ዛሬ ጠዋት ፎቶአችን መጽሔት ላይ ወጥቶ ነበር፣ በጣም ታምራለህ ትለዋለች። ቀድርም አንቺ ነሽ የምታምሪው የኔ ፍቅር ይላታል። ላሊም ምን ልሂድ ብላው ትሄዳለች። ቀድርም ከጓደኛው ሰሊም ጋር ሆኖ ስለ ምሽቱም ዝግጅት እያወራ እያለ ፈርሃት የተባለው ሰው ገብቶ ቀድርን ማስቸገር ይጀምራል። ቀድርም እሺ ለምኑ አንተ በምን ስልጣን ነው ይህን መመሪያ የምትሰጠው ይሏል። ፈርሃትም ከ3 ቀን በኋላም የዚህ ምሽት ክለብ ባለቤት ስለመሆን ነው ብሎ ይመልስለታል። ቀድር ምን ማለቱ እንደሆነ አልገባውም። ፈርሃትም ኢንጂን ከእሱ ጋር ቁማር ተጫውቶ እንደተሸነፈ ይነግረዋል። ኢንጂን ያለበት ዕዳ በጣም ከፍተኛ በመሆኑ በተሰጠውም የ3 ቀን ገደብ ውስጥ ሊከፍለው አይችልም። በዚህም ምክንያትም ክለቡ ፈርሃት እንደሚረከበው ይገልጽለታል። ቀድር በኢንጂን ድርጊት በጣም ይናዳል። ማመን ግን ይከብዳል። ፍርሃት ቀጥሎም ኦክሽን ከእስር ቤት ሲወጣና ልጁንና ንብረቱን እንዳልጠበቅም ሲያውቅ ምን ሊያደርግ እንደሚችል አስብ፣ ከዚህ ሊያባረርህም ይችላል በማለትም ያበሳጨዋል። ቀድርም እኔ ያንተን አይደለውም ከዚህም አልባረርም ይለዋል። ፍርሃትም ከ3 ቀን በኋላ የምናየው ይሆናል ብሎም ሰዎችን ይዞ ይሄዳል። ቀድር በጣም ተበሳጭቶ ወደ ኢንጂን ደጋግሞ ይደውላል፣ ግን አያነሳለትም። ሰሊምም ኢንጂን እኮ የጠዋት በረራ ትኬት ቆርጧል፣ ሊኮበልል ይመስላል ብለው ቀድርን ሊያረጋገው ይሞክራል። ቀድርም ይህ እንዲሆን በፍጹም አልፈቅድም ብሎም ኢንጂን ሳያመልጥ ሊይዘው ይሄዳል። በዚህ ማለ መሬም መጽሔቱን ይዛ ወደ ቤት ትመለሳለች። ጀና መሬምን ስታያት ስለዘገየችም ትጮህባታለች። መጽሔቱንም ስታይ ይባስ ብላ ትቆጣለች። እነዚህን ነገሮች ወደ ቤት እንዳታስገቢ ያልነገርኩሽም ትላታለች። መሬም የቀድር ፎቶ ስላለው ላሳይሽ ብዬ ነው ትላታለች። ቀድር የጀና ልጅ ነው። ጀና ይበልጥ ተናዳ መሬምን በጥፊ ትመታታለች። አንቺ ስለ ቀድር ምን አገባሽ? ከጭንቅላትሽ አውጪውና አላልኩሽም ትላታለች። እንዲያውም መሬም ዋሽታ እንደሆነና ጨው እንዳልጨረሰችም ትጠራጠራለች። ጨውን ቆሻሻ ውስጥ ስታገኘም ለዚህ ደረስሽ ብላም ትሰድባታለች፣ ትመታታለች። እሷንም ወደ የራሷን ልጆች ከቤት እንዳይወጡም ትከለክላለች። ወደ ክፍላችሁ ሂዱ ትላቸዋለች። የጀና ልጆችም በእሷ ምክንያት የምታገታቸው መሬምን ይጠሏታል። መሬም ወደ ክፍሏ ገብታም ስታለቅስ ጀና ደግሞ ወጥ ቤት ውስጥ መሆኗ ታዝናለች። የሞቱትን ጓደኛዋንና ባለቤቷን የመሬምን ወላጆች ማለት ነው ታስታውሳለች። መሬም አደራም ሰጥተዋት ነበር። ጀና መሬምን በጣም ትፈራላት ነበር። ምክንያቱም ቤት ውስጥ ወንድ ልጅ ቀድር አለ። ምን እንደምታደርግ ስታስብ ቀድር እንዳይወዳትና መልኳ እንዲበላሽ የመሬምን ፀጉር ሙሉ በሙሉ ትላጫለች። መሬም በዚያ ጊዜ ልቧ ተሰብሮ ነበር። ጀነ ግን ያደረገችው ነገር ትክክል እንደሆነ ታምናለች።
ቀድር መሬምን ሲያያት አስቀያሚዋ ይላታል። ከዚያ ጊዜ ጀምሮ አስቀያሚዋ የሚል ስም አልተለያትም። መሬም ግን ገና በመጀመሪያ እይታ ቀድርን ወደደችው። ዓመታት ቢያልፉም አሁንም ትወደዋለች እንጂ ልብሱንም አዘጋጅቶ ለመኮብለል ተነስቷል። ቀዲር ጋር ሄዶ ባደረገው ነገር ይወቅሷል። ዳግመኛ ቁማር አልጫወትም ብለህ ቃል አልገባህልኝም ነበር ይሏል እንጂም ይቅርታ እየጠየቀም ራሱን ይወቅሳል። አባቱንም በጣም ይፈራል። ቀድር እሺ አሁን ተረጋጋ፣ መፍትሄ እናገኛለን ይሏል። መሬም ቤት እያጸዳች እያለም የጀና ልጅ መጣ ቤቱን ታበላሽባታለች። በእሷ ምክንያት ከቤት መታገዳቸውም ትጮህባታለች። መሬም ጀናም ከጓደኞቿ ጋር ስታወራም ትሰማለች። መሬም ለሆነ እድሜው ለገፋ ሚስቱን ለፈታና 2 ልጆች ላሉት ሰው ሊድሯትም ሲስማሙ ትሰማለች። መሬም በሰማችው ነገር ደንግጣም በጣም ትፈራለች። ቀድርም የኢንጂንን ዕዳ ለመክፈል እርዳታ ፍለጋ ወደ ተለያዩ ሰዎች ይሄዳል። ግን ማንም ሊረዳው አይፈልግም። ቀድር ዝናብ ውስጥ መንገድ ላይ የተጓዘ እያለ ቂጣ የሚሸጥ ትንሽ ልጅ ያያል። የራሱን የልጅነት ጊዜም ያስታውሳል። በወቅቱም ኦክሽን ከፖሊሶች እየሸሸ እሱ አጠገብ ተደበቀ። ፖሊሶችም ቀድርን በፊቱ ስለ ሮጠው ሰው ሲጠይቁት ማንንም አላየውም ብለውም ለኦክሽን ከለላ ይሆናል። ከዚያ ቅጽበት ጀምረው ኦክሽን ቀድርን እንደ ልጁ አድርገው ወደደው፣ አሳደገውም። እነዚህን ሁሉ ስራዎችም አብረው ሰሩ። አሁን ወደ አሁኑ ጊዜ ስንመለስ ቀድርም ኦክሽን እስር ቤት ውስጥ ሊጠይቀው ይሄዳል። ኦክሽን ለቀድር ያለው ፍቅርና እምነትም በግልጽ ይታያል። ኦክሽን ስወጣ ሁሉንም ነገር እንደነበረ እንደማገኘው እርግጠኛ ነኝ ይላል። ቀድር ግን ልጁ ስለፈጠረው ጣጣ ሊነግረውም ይጨነቃል። ምንም ነገር ሳይነግረውም ይወጣል። ሰሊም ውጭ እየጠበቀው ምን አደረግክ ይሏል። ቀድርም ምንም አልነገርኩትም፣ ሁኔታው በጣም ከባድ ነው፣ ምን እንደማደርግ ወይም ይህን ሁሉ ገንዘብ ከየት እንደማመጣ አላውቅም ይሏል። በዚህ መሃል ከመንደሩ አንድ ሰው ይደውልለታል። ግለሰቡ በአካባቢው ብዙ መሬቶችን የገዛ ሲሆን የመሬምን መሬትም ለመግዛት ይፈልጋል። ከመሬም ጋር እንዲያገናኘውም ቀድርን ይጠይቀዋል። መሬም ከሳር ጋር ሆና ጀና ልትድራትም ስላሰበችው ነገርና ስላለችበት ችግር ምን እንደሚያደርገውም እያሰቡ ነው። ሳርም ከመኮብለል ውጭ ሌላ አማራጭ የለሽም ትላታለች። መሬም በሰማችው ነገር ደንግጣ በፍጹም ይሄን አላደርግም ትላለች። ሳር ግን ብቸኛው መፍትሄ ይሄ ነው ትላለች። ጀና መሬምን ስትጠራት መሬም እየሮጠች ትገባለች። ሳርም ትሄዳለች። ጀና መሬምንም ነይ ተቀመጪ፣ በአንድ ጉዳይ እፈልግሻለሁ ትላታለች። መሬም በጣም ተጨንቃ እስኪ ሰዓት ላይ ጣድኩትን ባሚያ ሊሆን ትላለች። ጀና ግን ባሚያውን ተይውና ነይ ተቀመጪ እፈልግሻለሁ ትላለች። መሬም ስለ ጋብቻ ጉዳይ ልታወራት እንደሆነ ፈርታለች። ጀናም ጉዳዩን ልትዘጋጅም ስትልም ቀድር ለእናቱ ደውሎ እየመጣውን ይላታል። መሬም በጣም ደስ ይላታል። ምግብ ልታዘጋጅለትም በፍጥነት ትነሳለች። ጀና ስለ ሙሽራ ጉዳይ በኋላ እናወራለን ትላለች። መሬምም እሺ ትላለች። እዚህ ጋር መሬም ለቀድር ምግብ ታዘጋጃለች። ቀድርና እህቶቹም ሲመጡም እየሮጡም ይቀበሉታል። መሬም በመስኮት ሆናም እያየችው በጣም ደስ ይላታል። ከዚያም ወደ እሱም ትወርዳለች። እሱም እንዴት ነሽ አስቀያሚዋ ይላታል። እሷም በጣም ተደስታም ደህና ነኝ ትላለች። ሁሉም ወደ ቤት ይገባሉ። ቀድር መሬምን ከምግብ በኋላ ብቻሽን ላናግርሽ እፈልጋለሁ ይላታል። እሷም ደስ ይላታል። ሁሉም ሊበሉም ይቀመጣሉ። እንደተለመደው መሬም ሁሉንም ታገለግላለች። ቀድር ምግቧን እያደነቀ ነይ አብረሽን ተቀመጭ ይላታል። እህቶቹ ግን ለምን እሷ በኋላ ትበላለች ይሉታል። ከዚያም ቆንጆ ልጅ አይቶ እንዲያገባ ሊያባብሉት ይሞክራሉ። መሬም በዚህ በጣም ታዝናለች። በእጇ የነበረውን ውሃም ይፈስባታል። ጀና ትጮህባታለች። ቀድር ግን ተነስቶም አብሯት ያጸዳል። ከዚያም ሰሊም ደውሎለት ሊያናግረው ወደ ውጭ ይወጣል። መሬም የተሰበረውን ብርጭቆ ሰብስባም ወደ ውጭ ልትጥለን ስትወጣ ቀድር መሬምን ጠርቶ ወደ አትክልት ስፍራ ይወስዳታል። እዚያም እንደታገባውም ይጠይቃታል። እሷ በድንጋጤ እዚያው ራሷን ስታ ትወድቃለች። መሬም ሶፋው ላይ ተኝታ ራሷንም ስታ እያለ ሁሉም ሊያነቋት ይሞክራሉ። ቀድርንም እንደተፈጠረ ይጠይቁታል። እሱም እንድታገባኝ ስጠይቃት ወዲያውኑም ራሷን ሳተች ይላቸዋል። እነሱም እየቀለደ ይመስላቸዋል። ነገር ግን እውነተኛ መሆኑን ሲረዱ ይደነግጣሉ። እናቱም እየጮችበት ወደ ክፍሏ ትገባለች። በጣም ተናዳለች። እሱም ተከትሏት ገብቶ ምን ሆነች ነው እናቴ? ከአውሮፓ ሚስት አምጥቼም እዚህ እንዳላስቀምጥም አትፈሪም ነበር ይላታል። እሷም ተነስታ ይሄን ስም ያወጣላት አስቀያሚዋን ብለህ የነገርካት ልጅ ታገባታለህ? ለምን አስገደደች እንዴ? ወይስ አብራችሁ ውስጥ ተሰርታችኋል? ትለዋለች። እሱም በመካከላቸው ምንም ነገር እንዳልተፈጠረ ሊያስረዳት ይሞክራል። ጀና ግን አታምነውም። ወታ መሬም ላይ ትጮህባታለች፣ ታዋርዳታለችም። መሬም በፈጣሪ ይሁንብኝ ምንም አላደረግኩም ትላለች። ከጥቂት ቆይታ በኋላ ሁሉም ለመተኛት ይገባሉ። መሬም ግን ልቧ ተሰብሮም ታለቅሳለች። ነገር ግን በማግስቱ ሁሉም ነገር ይለወጣል። ቀድር በመስኮት በኩል ወደ መሬም መጥቶ እሺ ታገብኛለሽ ይላታል። እሷም አገባሃለሁ፣ አዎ አገባሃለሁ ትላለች። እሱም እንግዲያውስ ማንም ሳይነቃ እንሄድ፣ በፍጥነትም ተዘጋጅ ይላታል። እሷም ተዘጋጅታ ወደ እሱ ትመጣለች። እሱ ግን እንዴት ተዘጋጅታ በመጠበቋም ይገረማል። እሷም ምን ነው
ይሄ ምርጥ ቀሚስ ነው አልወደድከውም እንዴ ስትለው እሱም አይ እህቴ ሆይ ወድጄዋለሁ ይላታል። ይዟትም ይሄዳል። በዚህ ጊዜ ላሊ በቤተ መንግስቱ ግቢ ውስጥ ቡናዋን እየጠጣችም ትነቃለች። ወንድሟ ኢንጂን አዝኖ ተቀምጦ ታየዋለች። ምን ሆነሃል ብላም ጠይቀዋለች። እሱም ምንም ይላታል። እሷም አባታችን ወጥቶ ኑራችንን ከማጨለሙ በፊትም እነዚህን 2 ቀናትን ተደስተባቸው ትለዋለች። ወደ ቀድር ትደውላለች፣ ግን አይመልስላትም። በዚህም በጣም ትናድዳለች። ኢንጂንም ተረጋጊ ቤተሰቦቹ ጋር ነው ያለ ይላታል። የቀድር ስልክም ይጮዋል፣ ግን አይመልስም። መሬም አጠገቡ መኪና ውስጥም ተቀምጣለች። እሷም መመለስም ከፈለክ መልስ፣ እኔ ምንም አልናገርም ትላለች። እሱም ጎበዝ ነሽ፣ ግን መመለስ አልፈልግም ይላታል። ለጋብቻ ወረቀት ፎቶ ለመነሳትም ስቱዲዮ ይደርሳሉ። መሬም የብዙ ሙሽሮች ፎቶ አይታ በጣም ትደነቃለች። ፎቶም አንሹም ለምን ለትዝታ የሚሆን የጋራ ፎቶ አላነሳችሁም ይላቸዋል። መሬም ደስ ይላታል። ቀድር ግን አያስፈልግም ይላል። ነገር ግን መሬም በጣም መጓጓቷን ሲያይ እሺ በፍጥነት አንሳን ይለዋል። እሷም በጣም ደስ ይላታል። በዚህ ጊዜም ጀና መሬምን ቤት ውስጥም አታገኛትም። ዓለምን ሁሉ በእሷ ላይ ትገለብጠዋለች። በጣም ትቆጣለች። ልጆቿም አብሯት ይፈልጋሉ። ፎቶ አንሹ የመሬምን ፎቶም ካነሳ በኋላ በጣም ቆንጆ ነሽ ይላታል። ከእንግዲህ ማንም አስቀያሚ እንዲልሽም አትፍቀጅ ይላታል። እሷም እሱ መጥፎ እንደሆንኩ ለማለት ብሎ አይደለም ከልጅነቱ ጀምሮ ስለለመደው ነው ትላለች። ቀድር ይገባል። አብሮ ፎቶ ይነሳሉ። እጇንም ይይዛታል። ቀድርም የልቧን ትርታ ይሰማል። በዚህም የጥፋተኝነት ስሜት ይሰማዋል። እያደረገም ያለው ነገርም ይገባዋል። ይጨነቃል። እጇን ይለቅና ወደ ውጭ ይወጣል። ባደረገው ነገር የተነሳ በጭንቀት ይወጠራል። ኢንጂን ይደውልለታል። አባቴ ሊያየኝ ይፈልጋል፣ በጣም ፈርቻለሁ ይላል። ቀድርም አትፍራም፣ ሂድና አገኘው፣ ግን ምንም እንዳታሳውቅ፣ ዛሬም ይህን ጉዳይ ሁሉ ጨርሳለሁ ይላል። መሬም ፎቶዎቻቸውን ይዛም ትወጣለች። በእነሱ በጣም ተደስታ እንዴት እንደሚያምር ትላለች። ወደፊትም አብረን እናየዋለን፣ ለልጆቻችን እናሳያቸዋለን እያለች በደስታም እየበረረችም ታወራለች። እሱ ግን ዝም ይላል። ምን ብሎ እንደሚመልስላትም አያውቅም። ቀድርም የጋብቻ ወረቀቱን ለመፈረም መሬምን ወደ ጋብቻ አዳራሽ ይወስዳታል። እሷም በሁኔታው ፍጥነትም ትጨነቃለች። ግን እስካሁን የእናቴን የጀናን ፍቃድ አላገኘንም ትላለች። እሱም እሷ አትስማማም፣ ስለዚህ በተፈጠረው ነገር ፊት እናስቀምጣት፣ እውነታውን እንንገራት ይላታል። እሷም እንዴት ይሆናል ቢያንስ የሙሽራ ቀሚስ ልልበስ ትላለች። እሱም ለዚህ ከንቱ ነገር ቦታ የለውም፣ ግን እንደ ፍላጎትሽ ከሆነ እናስተላልፈው ይላታል። እሱ መበሳጨቱን ስታይም እጁን ይዛ አይ አንተ የፈለግከውን ሁሉ እናደርጋለን ተስማምቻለሁ ትላለች። ሰሊም ይመጣል። ቀድርም መሬምን መኪና ውስጥ እንድትቆይ ይነግራታል። ቀድር መታወቂያቸውን ለሰሊም ይሰጠውና ሁሉንም ነገር እናዘጋጅልኝ፣ መሬም ብቻዋን እንዳትሆን እዚህ አብሬያት እቆያለሁ ይለዋል። ውስጥ መሬም ሌላ ሙሽራ ስታገባ ታያለች። የሙሽራ ቀሚስ ለብሳ በጣም ደስተኛ ናት። ቤተሰቦቿም ከበዋታል። መሬም በዚህ ተነግታ ሳታውቀው እንቧ ይወርዳል። የእሷና የቀድር ተራ ይደርሳል። ወረቀቱን ወደሚያዘጋጁበት ክፍልም ይገባሉ። እሷ ታለቅሳለች። እሱም ልብ ብሎ ለምን ታለቅሻለሽ ይላታል። እሷም ህልሜ እየተሳካ ስለሆነ በደስታ ነው፣ ከልጅነቴ ጀምሮ ይህን ቅጽበት እመኝ ነበር ትላለች። እሱም ይጨነቃል። ሰሊም መጥቶም ይጠራቸዋል። ተራችሁ ደርሷል ይላቸዋል። ቀድር ግን 5 ደቂቃ ብቻ ጠብቁኝ፣ ንፋስ ተቀብዬ እመለሳለሁ ይላል። በጣም ታፍኖ ስለነበርና የጥፋተኝነት ስሜት ስለተሰማው ወደ ውጭ ወጥቶ ይተነፍሳል። ኦክሽን ይደውልለታል። ኢንጂን ምን እየሆነ ነው? ከባንክ ብድር ለመውሰድ እየሞከረ ነው እንዴ ብሎ ይጠይቋል። ችግር ካለም ይጠይቋል። ቀድርም አይ ሁሉም ነገር ሰላም ነው አትጨነቅ ይለዋል። ኦክሽንም እኔ ምንም ስህተት አልፈልግም፣ ስህተት እንደማልወድ ታውቃለህ ይለዋል። ስልኩንም ይዘጋዋል። ቀድር ወደ መሬም ተመልሶም የጋብቻ ስነስርዓታቸውን ፈጽመው ይጋባሉ። ከዚያም ባህር ዳርቻ ወዳለ አንድ ምግብ ቤትም ይዟት ይሄዳል። እዚያም ከእሱ ጋር ለመኖር በጣም ጓጉታለች። እሱ ግን ከእሱ ጋር እንደማትኖርና መንደር ውስጥም ከእናቱ ጋር መቆየት እንዳለባት ይነግራታል። መሬም በመገረም ታዲያ ለምን ተጋባን ትሏለች። እሱም ይሄ ለጊዜው ብቻ ነው፣ ኋላ መጥቼ ወስድሻለሁ ይላታል። እሷም የኔ ምስኪንም አምናው ትስማማለች። ላሊ ትደውልለታለች። ተነስቶም ይመልስላታል። እሷም እስካሁን ስላልመለሰላት ተወቅሷል። እሱም ኩባንያው ውስጥም ስራ በዝቶብኝ ነበር ይላታል። ስልኩን ይዘጋል። እሷ ግንም ቀድር በእውነት ኩባንያ መሆኑን ለማረጋገጥ ወደ አሜሪካን ትደውላለች። እሱ ግን የለም ይላታል። እሷም በጣም ተናዳ በጣም ጥሩ ትላለች። በዚህ ጊዜም ጀና ለመሬም በመስጋት እያለቀሰች ትፈርሳለች። መንደሩ ሰው ሁሉ ያጽናኗታል። ፖሊሶችም መሬምን በየቦታው እየፈለጉ ይገኛሉ። ድንገት ቀድርና መሬም ይመጣሉ። ሁሉም በመገረም ይመለከቷቸዋል። ጀና መሬም ላይም ትጫዋለች። የት ነበርሽም አስጨነቅሽን እኮ ትላታለች። ቀድር ትልቅ ድንጋጤ ይለቅባቸዋል። እኔና አስቀያሚዋም ተጋብተናል ይላቸዋል። ጀናና የመንደሩ ሰው ሁሉ በድንጋጤ ይፈዛሉ። ከዚያም ቀድርን በጥፊት መተዋለች። ጋብቻቸውንም በፍጹም አትቀበልም። ነገር ግን ሁሉም ሲጫኗት ለመስማማት ትገድዳለች። እጇንም እንዲስሙም ትሰጣቸዋለች። ቤት ሲገቡም ትወቅሳቸዋለች። ይቅርም ያልኳችሁ እንዳይመስላችሁ በሰው ፊት እንዳልወረድ ብዬ ነው ትላቸዋለች። ትታቸውም ወደ ክፍሏ ትገባለች። ከዚያም ሰሊም ይደውልለታል። ላሊ ወደ እሱ እየመጣች መሆኑን ሲያውቅ በጣም ይጨነቃል። መሬምም ትወጣለች። እሱም የእናቴን ወሬ አትስሚ፣ እኔ ጉዳይ አለብኝ ሄጄ እመለሳለሁ ይላታል። እሱ ይሄዳል። እሷም ወደ ቤት ትገባለች። ጀናና ልጆቿ መሬም ላይ ጫናም ያሳድሩባታል። ሰርና እናቷ በእሷ ሁኔታ በጣም ያዝናሉ። ጀናም ሂጂና ሻይ አፊ፣ የቤቱ እመቤት የሆንሽ እንዳይመስልሽ ትላታለች። መሬምም ሻይ ለማፍላት ትገባለች። የእሷንና የቀድርን ፎቶ ማውጣት አያየችም። በጣም ደስ ይላታል። ቀድርም ላሊን መንገድ ላይ ያገኛታል።
እሷም ስለዋሸባት በጥፊት መታዋለች። ከእሱ ጋርም ትጨቃጨቃለች። ምን እያደረገ እንደሆነም ለማወቅ ትሞክራለች። እሱም ወንድሟ ስለፈጠረው ጣጣና መፍትሄ እየፈለገ እንደነበረ ይነግራታል። እሷም በስተት ስለተረዳችም ይቅርታ ጠይቋለች። ምን ለማድረግም አሰብክም ትላለች። እሱም አስተካክለዋለሁ ግን አንቺ አሁን መሄድ አለብሽ ይላታል። እሷም እንደገና ይቅርታም ጠይቃም ትሄዳለች። ጀና ልጆቿ ሳርና እናቷ መንደሩ ሰው መሬም ላይ መጥፎ ወሬም እንዳይወራ ምን ማድረግ እንዳለባቸው ያስባሉ። ዲያም ትልቅ የሰርግ ድግስ ማድረግ አለብን ትላለች። ጀናም ትስማማለች። መሬምም በጣም ተደስታ ታቅፋም ታመሰግናለች። ቀደረ መኪና ውስጥ እያለ እናቱም ትደውልለታለች። ማታ ለሚደረገው ሰርግ እንዲዘጋጅም ትነግረዋለች። እሱም እምቢ ማለት አይችልም። እሺ እናቴ ይላታል። ጀና ለመንደሩ ሰው ሁሉ ሰርጉ ማታ መሆኑን ታሳውቃለች። በእውነትም ሁሉም ስጦታና ጣፋጭም ይዞ ይመጣሉ። በዚህ ጊዜ ቀድር ለመሸጥ እንዲችል የመሬት ሰነዶች እየፈረመ ነበር። በዚያው ቅጽበት መሬም የሙሽራ ቀሚሷን እየለበሰች ነው። በጣም ጓጉታለች። መልኳም በጣም ያምራል። ሳርም በእሷ ደስተኛ ናት። ማታ የመንደሩ ሰው ሁሉ ወደ ሰርጉ ይመጣሉ። አጽማ የቀድርን እህት ነሃርን በጣም አድንቋት ለእኛ ሰርግም ያብቃል ይላታል። እሷ ግን አንተ ሰውዬ በውርደት ተቀመጥ ትላለች። መሬም ቀድርን እየጠበቀች ነው። በጉጉት ልትሞት ደርሳለች። ሳር ቀኑን ሙሉ ስላልበላች ምግብ ታመጣላታለች። መሬም ግን አይ ቀድርን እየጠበቅኩ ነው ትላለች። ቀድርን ዘግይቶባቸዋል። ወደ ምሽትም ክለቡ ምርቃት ሄድና ለሰሊም ዛሬም ሰርጌ ስለሆነ ብዙ መቆየትም አልችልም ይላል። ክለብ ውስጥ ላሊ እየዘፈነች ነው። ቅርም እሷን እያየ ነው። መሬምን ግን ሰርጉ ላይ ብቻዋን ትሷታል። እሷን በዚህ መዘግየቱ በጣም ተቃጥላለች። ሰርጉ ላይም የመጡ ሰዎች ሁሉ ደስተኞች ናቸው። ምስኪኗ መሬም ግን ልቧ ተሰብሮ ማዝናለች። ላሊ ቀድርን የዕዳውን ገንዘብ ከየት እንዳመጣው ጠይቋለች። እሱም ከማውቀው ሰውም ተበደርኩ ይላታል። ፈራት ወደ ክለቡ ይመጣና እንጂ ላይ ይረባረባል። ዕዳውን እንዲከፍልም ያስጨንቋል። እንጂም መልሶም ያስቆጣል። መጨረሻም ፈራትም ይመጣል። መሬም አሁንም ሰርግ ላይ ብቻዋን ተቀምጣለች። ቀድርም እስካሁን አልመጣም። ሰዎቹም ስለሷ ማውራት ይጀምራሉ። ቀድር ለላሊ አሁን መሄድ አለብኝ፣ አስፈላጊ ጉዳይ አለብኝ ይላታል። እሷም ወዴት ነው የምትሄደው ስትለው ስመለስ እነግርሻለሁ ብሏት ይሄዳል። የመንደሩ ሰው ሁሉም ጀናን ስለ ቀድርም ይጠይቃል። ጀና የምትለው ይጠፋባታል። ሰዎቹም መሄድ ይጀምራሉ። መሬም በጣም ተነክታ እባካችሁ ትንሽ ቆዩ ቀድር ይመጣል ትላቸዋለች። እነሱ ግን የሚመጣ ቢሆን ኖሮ ቀድሞ ይመጣ ነበር ይሏታል። እሷም በጣም ተስፋ ቆርጣለች። ቀድር ወደ መሬም መሄድ አይችልም። ምክንያቱም የኢንጂን ጓደኛ ደውሎ ኢንጂን አደጋ ላይ መሆኑንና ፍርሃትን ለመግደል መሳሪያ ይዞ መሄዱን ይነግሯል። ቀድርም ይህን ሰማ ወዲያውኑም ሊያድነው ይሮጣል። ላሊንም አትጨንቂ ወንድምሽንም ይዤልሽ እመጣለሁ ይላታል። እዚህ ጋርም ኢንጂን ፍርሃትንና ሰዎችን ያገኛቸዋል። መሳሪያም ይማዘዛል። ኢንጂን ፍርሃትን ለመግደል ወስኗል። ነገር ግን ቀድር መጥቶ ያረጋጓል። ገንዘብ እንደተገኘና ሁሉም ነገር እንደተፈታም ይነግሯል። ሰሊም የገንዘብ ቦርሳውን አምጥቶ በፍርሃት ፊት ይወረውራል። ፍርሃትም ባንክ ዘረፍክ እንዴ ይላል። ቀድር ዳግመኛ እንዳይቀርባቸውም ያስጠነቅቋል። ኢንጂንንም ይዞ ይሄዳል። ፍርሃት ግን ሰዎቹም ቀድር ገንዘቡን ከየት እንዳመጣም እንዲያጣሩም ያዛቸዋል። እዚህ ጋር ሁሉም ከሰርጉ እየሄዱ ነው። ጀና መሬምን ተወቅሳታለች። ባላዩንብኝ በዚህም ላሳፈርሽኝ አፈርኩኝ ትላታለች። ሳር ግን መሬም ምን አደረገች? ጥፋተኛው ልጅሽ እኮ ነው ትላታለች። ሳር ነይ መሬም ወደ ውስጥ እንግባ፣ አየሩ በጣም ቀዝቃዛ ነው ትላታለች። መሬም ግን መግባት አትፈልግም። ቀድርንም እየጠበቀች ነው። ሁሉም ጥሏት ይሄዳሉ። እሷ ግን ቀድር ይመጣል በሚል ተስፋ ብቻዋን ተቀምጣለች። ቀድርም ኢንጂንን ወደ እህቱ ላሊ ወስዷል። ላሊ ቀድርን አቅፋ ታመሰግናለች። መሬም ግን በዚህ ሁሉ ሰዓት መንገድ ላይ ብቻዋን ተቀምጣ ተለቅሳለች። አሁንም ቀድርን እየጠበቀች ነው። ድንገት ዝናብ ይዘንባል። ሳር ወጥታ በፍጥነት ወደ ቤት ታስገባታለች። ማግስቱ መሬም በመስኮት ሆናም ታለቅሳለች። ማታው ያልፋል። ሁለተኛውና ሶስተኛው ቀንም ይመጣል። እሷ አሁንም በመስኮት ሆናም ቀድርን እየጠበቀችም ታለቅሳለች። ቀድር ግን አይመጣም። ጀና ብቻ ናት ስሜቷ የሚገባት። የራሷን የድሮ ህይወትም ታስታውሳለች። ዳግመኛ ለእድል ላለመሸነፍም ተወስናለች። የመሬምን ልብሶች ትሰበስብና ተነሺ መሄድ አለብሽ ትላታለች። መሬም ጀናን ወዴት ነው የሚሄደው ስትል ጠይቃለች። ጀናም የሴት ቦቷ ከባሏ ጎን ነው በማለት ከቤትም ታስወጣታለች። መሬምም የቀድርን ቦታ አላውቅም ለብቻዬ መሄድ አልችልም እያለች ብትለምናትም ጀና ግን ልቧን አጨክና በሩን ትዘጋባታለች። በኋላም መሬም ልብሶቿን ይዛ ወደ ጓደኛዋ ሳር ዘንድ ለመሄድ እቅፏ ውስጥ ገብታ ታለቅሳለች። ሳርም ወደ ቀድር መሄድ አለብሽ በማለትም ታጽናናታለች። እስከ አውቶቢስ መነሻም ትሸኛታለች። መሬም ምንም ሳታውቅ ለብቻ ወደ ኢስታንቡል ትጓዛለች። እዚያም ቀድርም ከላሊና ከኢንጂን ጋር በደስታ እየጨፈሩበት ወዳለው የምሽት ክለብ ትደርሳለች። ቀድር ስልክ ተደውሎለትም ከኢንጂን ጋር ሲወጣ መሬም ወደ ውስጥ ትገባለች። ላሊም ማነች ስትልም ጠይቃታለች። መሬምም እኔ መሬም ነኝ ትላለች። የቀድር ሚስት መሆኗን ልትናገር ስትልም ቀድር በድንገት ደርሶ አንቺ አስቀያሚዋ በማለት ደንግጦ ይጮሃል። ላሊም አንቺ ነሽ አስቀያሚዋ፣ ቀድር ስለ አንቺ ብዙ ነገር ነግሮኛል ትላታለች። ቀድር ላሊን ከኢንጂን ጋር እንድትሄድ ነግሯት መሬምን ይዞም ወደ መኪናው ይወጣል። መሬምንም ወደ ቤቱም ይዟት ሄድና ለምን መጣሽ ብሎ ይጠይቃታል። እሷም እናትህ ቦታሽን ከባለሽ ጎን ነው ብላ ሰደደችኝ ትላለች። ቀድርም እሺ እዚህ ረፊ እኔ ስራ ስላለብኝ እሄዳለሁ ይላታል። እሷም ቀድር ለምን ወደ ጋብቻ ወደ ሰርጉ አልመጣም ስትል ጠይቀዋለች። እሱም ጓደኛዬ ታሞ ሆስፒታል ስለገባ ከእሱ ጋር መሆን ነበረብኝ በማለትም ይዋሻታል።
እሷም በየዋህነት ታምናለች። ቀደርም ከቤት ወጥቶ ወደ እናቱም ይደውላል። መሬምን ወደ እሱም ስለሰደደቻትም ይወቅሳታል። እናቱ ግን መሬም ሚስት ናት፣ ቦታዋም ከአንተ ጎን ነው፣ ወሬ አብቅቷል ብላም ስልኩን ትዘጋበታለች። በዚህ መሃል ኦክሽን ከእስር ቤት ወጥቶ ወደ ቤቱ ይመጣል። ነገር ግን በእግሩ ላይ ኤሌክትሮኒክ ሰንሰለትም ታስሮለት ከቤት መውጣት አይችልም። ልጆቹም እሱ መማየታቸው በጣም ይደሰታሉ። ነገር ግን የቀድሞ ፍቅረኛው በድፍረትም ወደ ቤቱ ትመጣለች። ኦክሽንም ሊያገባት እንደሆነ ለልጆቹ ይነግራቸዋል። ላሊ ግን እናታችንን የገደለችውን ሴት እንዴት ታገባለ ማለትም ተወቅሷለች። አባቷ ተቆጥቶም በጥፊ ይመታታል። እኔ ያልኩት ነው የሚሆነው ይላታል። ላሊ ተናዳ ጥላው ትወጣለች። አባቷ ሊከተላት ቢሞክርም በእግሩ ላይ ባለው ሰንሰለት ምክንያት መውጣት አይችልም። ቀድርም ደርሶ ምን እየተፈጠረ እንደሆነም ግራ ይገባዋል። መሬም የቀድርን ቤት በሚገባ ታጸዳለች። ከረጢቷን ስትከፍት ለትዳር በረከት ይሆን ዘንድ የተሰጣትን የመሸኛ ጸሎት መድኃኒት ታገኝና አልጋዋ ላይም ትረጨዋለች። ከዚያም ለቀድር የሚሆን በጣም የሚጣፍጥ ምግብም ታበስላለች። ቀድርም ከኦክሽን ጋር እያወራ ሳለም ኦክሽን ልጄን ላሊን በጣም ነው የሚወዳት፣ ማንም እንዲጎዳት አልፈልግም ይላል። ይህ ንግግር ቀድርን በጣም ያስፈራል። ኦክሽንም የምትደብቀኝ ነገር አለ እንዴ ስለው ቀድር ምንም የለም ብሎ ወደ ስራም ይሄዳል። በምሽት ክለቡ ላሊ በአባቷ ጋብቻ ምክንያት ተከፍታ ትጠጣለች። ቀድር ሊያጽናናት ሞክርም፣ እሷ ግን ለመርሳት ስትል መጠጧንም ትቀጥላለች። ምስኪኗ መሬም ግን ቤት ውስጥ ምግብ አዘጋጅታ ቀድርን ትጠብቃለች። ላሊ በማይክራፎን ስለ አባቷ ጋብቻ ለሰዎች ስትናገር በድንገትም ራሷን ስታም ትወድቃለች። ቀድርም ተሸክመው ወደ ቤቱ መሬም ወዳለችበትም ይዟት ይመጣል። መሬም ደንግጣም ታያቸዋለች። ቀድርም ላሊን መሬም በረከትም እንዲሆንላት መድኃኒትም የረጨችበት አልጋ ላይ ያስተኛታል። ላሊ በለቅሶ ማንም አይወደኝም፣ እናቴ ብቻ ነበረች የምትወደኝ፣ እሷም ሞተች ስትል ቀድርም እጇን ስሞ እኔ እወድሻለሁ ይላታል። መሬም ይህንን ስታይ በድንጋጤም ትቀራለች። ቀድርም ምንም ሳይሰማው በመሬም ፊት በሩን ዘግቶ ከላሊ ጋር ይቆያል። ውድ ተመልካቾቼ ክፍል 1 ይህን ይመስላል። ድራማውን ከወደዳችሁትና ክፍል 2ን እንድቀጥልላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። ከወደዳችሁት ክፍል 2 የሚቀጥል ይሆናል።